ብሌን እስር ቤት ሄዳ ከእናቴ ቦታ እኔ መታሰር አለብኝ ስትል ለገነት ትነግራታለች። ገነት ደግሞ በፍጹም ከዚህ መግባት የለብሽም፣ ድምፅሽ ራሱ እንዳይሰማ እባክሽ ቀስ ብለሽ አውሪ ትላታለች። ከሰላም ጋር ለመጠየቅ ሄደው እና እንዴት ሆንሽ ስትባል ገነት ያው ገና ነኝ፣ ምርመራ አልተደረገም፣ ትንሽ ቀን ሁሉም ነገር እስከሚጣራ ትንሽ ቀን ትቆያለሽ ብለውኛል። ስለዚህ ምንም ችግር የለውም፣ እየከፋ ነገር የለውም እኮ ብሌንዬ ለምን መጣሽ ስትል እማ በኔ ጦስ አንቺ ታሰርሽ እና ታዲያ እኔ መታሰር አለብኝ፣ ስለዚህ እኔ ወደ ቤት መሄድ የለብኝም ትላታለች። ብሌን እና እያለቀሰች ለገነት አልሄድም እዚሁ ከአንቺ ጋር ቢሆን እታሰራለሁ ስትላት በፍጹም እንደዛማ መሆን የለበትም ወደ ቤት መሄድ አለብሽ፣ ይኸውልሽ ብሌን ሌላ ችግር እንዳታመጭ እባክሽ ትላታለች። ገነት በምን እንደታሰረች ጠንቅቃ ታውቃለች። ምክንያቱም ብሌን ስልክ እየደወለችው ሰላምን ለማሳሰር እንደነበር ግልጽ ሆኖላታል። እናም ደግሞ ሰላምን ለማትረፍ ስትል ገነት ደግሞ እዛው መወጣት እንዳለባት ተስፋ አድርጋለች። ግን የሚሆን ይሆናል አይሆንም እና እኔ ባመጣው ጣጣ እኔ ደውዬ እናቴን አሳሰርኳት በማለት ስታለቅስ እባክሽ ሰላም ይዘሻት ወደ ቤት ሂጂ ትላታለች። በፍጹም እኔ አልሄድም እትዬ አንቺ ወደ ቤትሽ ሂጂ እንጂ እኔ እዚህ ነው መቀመጠው ስትል ስትናገራት ሰላም አትጩሂ በማለት አፏን አፍና ይዛት ትመጣለች። እትዬ ግን ምን ሆነሽ ነው? እናቴን ጥያት እንዴት ነው የሚሄደው ስትላት ይኸውልሽ ብሌንዬ እንደዚህ መሆን የለብሽም፣ ራስሽን አረጋጊ። አንቺ እዛ ታሰራለሁ አልሽ ማለት እናትሽን እየባሰ ወንጀለኛ ያደረግሻት ማለት ነው። ስለዚህ ከወንጀሉ ነፃ እንድትሆን ከፈለግሽ እናትሽን እንደዚህ አታድርጊ። አሁን ወደ ቤት መሄድ አለብን፣ እርግጠኛ ነኝ በቅርቡ ትፈታለች ገነት ስትል ተባብላትና እሺ በቃ እትዬ እሺ አዚህ በኋላ አላስቸግርሽም ትላታለች። ሰላምም መንገድ ላይ ካደረሰቻት በኋላ እሺ አሁን አንቺ ወደ ቤት ሂጂ፣ እኔ ደግሞ በኃይሉን ጠይቄው ልምጣ ስትላት እሺ ሂጂ በማለት ሁለቱ ይስማማሉ። ሁለቱ የተስማሙበትን ተለያይተው ብሌን ግን ወደ እናቷ ቤት ነበር ሄደችው። እናቷ ቤት ገብታ ባዶ ቤት በር ከፍታ ገብታ እያለቀሰች እያለ ዳግም ደግሞ እኒህ ሴትዮ ግን ቆይ ምን ሆነው ነው? ብሌን ያለ ምክንያት አይደለም እናቷ የሆነ ነገር ቢሆኑባት ነው እኔንም የጠላችኝ እንደዚህም የተጨነቀችው በማለት የብሌንን እናት ወይዘሮ ገነትን ለመጠየቅ ወደዛ ቤት ለመሄድ ያስባል። ሲሄድ ወደዛ ቤት በመሄድ ሲሄድ ብሌን ነበረች እያለቀሰች። ብሌን አኩርፋው ስለነበረ ይቅርታ ማዘር የሉም እንዴ ሲል ብሌን ከማልቀስ ውጪ ምንም መልስ አልመለሰችለትም። እናም ስቅስቅ ብላ ስታለቀስበት እሱም እንደገና ለስለስ ሲልና ቆይ ምንድን የተፈጠረው ብሌን ምን ሆነሽ ነው በማለት አቅፎ እያሳዝናታል። እናም እናቴን አሳሰርኳት እኮ ዳግም በእኔ የተነሳ እናቴ ታሰረች እኮ። እንዴት አንቺ እንዴት ነው ያሳሰርሻት? እዩልህ አንተ በነገርከኝ ነገር ከትዬ ጋም ተጣልቼ ነበረ። እናም ያን ቀን ህሊናዬን በጣም ሲጸጽተኝ ስልክ ደወልኩኝ ወደ ፖሊስ ጣቢያ። የደወልኩትኝ ሰላምን ለማስያዝ ነበር በማለት እኮ በእኛ ላይ ጨክነሽ ልታሳስሪኝ ነበር ማለት ነው ስልክ የደወልሽው። በጣም ታሳዝኛለሽ ግን የምትወጂውን ሰው እንደገናም ሰላምን። ቆይ አንቺ ምን ሆነሽ ነው? እንዴት እንደዚህ ታደርጊያለሽ? ምክንያቱም በሰዓቱ አማራጭ አልነበረኝም፣ በጣም ስሜታዊ ሆኜ ነበረ። የሰው ህይወትን ያህል ነገር እንዴት እንደዚህ ይሆናል ብዬ ነበር፣ ግን ደግሞ አላደረኩትኝም። ደውዬ ስልኩን ዘጋውትኝ። ሲጠይቁኝ ምንም አላልኳቸውም እና ሴም ካርዱ በእናቴ ስም ስለወጣ የገነት ብሎ ስለወጣላቸው ገነትን ይዘዋብኝ ሄዱ እንጂ አልተናገርኩም። አዳምጠኝ ሁሉንም ላስረዳ ስትለው እሺ በቃ ችግር የለውም፣ ለማንኛውም አሁን ተረጋጊ፣ አታልቅሽ፣ በቃ ምንም አይሆኑም። ደግሞ እስከ ነገ ካልተፈቱ እኔ የማውቀው ጠበቃ ስላለ እንዲፈቱ አድርጋለሁ ይላታል። ግን ከዚህ በፊት ደግሞ የሞተች እየተባለችው አልማዝ በር ላይ መታ በር ስታንኳኳ ሰላም ቤት ቃል በር ከፍታ ታናግራታለች። ተሸፋፍና ስለመጣች ማንም አላወቃትም። ተሸፋፍና መታ ሁሉን ነገር ብር እንደሚሰጣትና በኃይሉም እንደታሰረ ቃል ሁሉንም ነገር ትነግራታለች። እናም ሰላም ተጠራጥራ ስለነበር ከበር ስትወጣ ቃል በር ላይ ስታያት ተከትላት ወደ ውጭ በር ትመጣለች። አልማዝ ማይታት ስለነበረ ሰላም መጣችልሽ ቃል በማለት ቃልም ዞር ብላ ስታይ አልማዝ ሰላም በር ላይ ነበረች። እናም በዛን መቅሰፍት አልማዝ ትሄድና ትሰወራለች። ስትሰወርባት ሰላምም ቆይ ማን ነው የመጣው በዚህን ሰዓት በዚህ ጧት ከማን ጋር እያወራሽ ነው በማለት ቃልን ስጠይቃት አረ ማንም አልመጣም ዝም ብዬ ነው በሩን የከፈትኩት ስትል ቃልም ለሰላም ትመልስላታለች። ሰላም ባይዋጥላትም ግን በመጠራጠር ላይ እያለች ወደ ውስጥ ተመልሳ ትገባለች።
ያንን ሁን አልማዝም ስትሄድ በአጋጣሚ ዳግም መንገድ ላይ ያገኛታል። ያየውን ማመን አቅቶታል። በሀሳቡ እንደ ሞተችም አየ። ሞታለች ብሎ የተናገረውን ባንደበቱ ነበር። ግን ይቺ ሴትዮ አልሞተችም አለች፣ አልማዝ ናት በማለት እስከ ተወሰነ መንገድም ቢከተላትም የሆነ ቦታ ግን ተሰንቅራ አልወጣ ትለዋለች። በዛን መቅሰፍት ስልክ ሲደወልበት በአስቸኳይ ተፈልጎ ስለነበር ሳይከታተላት እስከ መጨረሻው እሱም ተመልሶ ወደ ቤት ይሄዳል። እቤት ሲሄድ ሳሚ ከቃል ጋራ ተደዋብለው ምን ላይ ተደረስሽ ለማለት ሲሄድ ይኸውልህ ዛሬ ጧት አልማዝ መታ ነበር፣ እናም ብሩን ትፈልጋለች ስትለው ምንም ችግር የለውም በቃ እንዳታስቢ አልማዝን እኔ አፏን አዘጋታለሁ፣ ዛሬ ሰላም ጋር ደውዬ ብር እቀበላታለሁ ይላታል። በጣም ጥሩ እሺ በማለት እሷም ፊቱን ስትደባብሰው በአጋጣሚ ዳግም ያያታል። ዳግምን ስታይ እጅግ ተደነግጥና ወይኔ ዳግም መጣ፣ አሁን እኮ እኔ ብሌንን ከሱ ጋር አጣልቼ እኔ ዳግምን ለማፍቀር ነበር የምፈልገው፣ ከዚህ በኋላ ያምነኛል ብለህ ነው ወይ ስትለው እንዳታስቢ ከፈለገን ይገድለዋለሁ በማለት ይናገራል። ምን ዳግምን ልትገለው ነግሬያለሁ፣ እንደዚህ አይነት ነገር አደርጋለሁ ብትል እመነኝ አንተንም እንደ በኃይሉ ነው ማሳሰረክ ትለዋለች። እሱም ተናዱ ስለነበረ እንዴት እንደዚህ ታደርጊያለሽ በማለት በር ዘግቶባት ይሄዳል።